እዛ ጋር ያነበብኩት ማስታወቂያ ትዳር እናገናኛለን የሚለው እዚህ ነው እውነት ነው ግን እውነትም ውሸትም ሊሆን ይችላል እውነትም ውሸትም እንዴት ነው የሚሆነው ብዙ ሰዎች መጥተው የተሳካላቸውም ያልተሳካላቸውም አሉ ግን እድል ነው ብንል አይሻልም ይሻላል እኔም በቃ እድል ልሞክር ስኔ ምርርን ያለኝ እውነት እይ ስራ መፈለግ የሚባል ነገር እንዴ እንደሰለችኝ እኔስ ብትል እንደዚህ ለትዳር የምትሆን ሴት መፈለግ እንደዚህ ያደክማል እንዴ አቤት የትዳር ያለ አረ ፈጣሪ አንተ እየቀለድክ ነው አንተ ትቀልዳለህ እንዴ ቆይ ለምንድነው ሁሉ ጊዜ ቀልድ አድርገህ የምታስበው ቆይ እኔ ትዳር መፈለግ ቀልድ ነው ብለህ የምታስበው አንተ ዝም በል ባከረ ፈር እንዴ ባዶ ኪስን እንደው ትዳር ምናምን ሚስት ምናምን ስትል እንዴ ያው ሚስት ከምትፈልግ ስራ ፈልግ ብዬኔስ ስንት ጊዜ ነው ነገርኩ እኔ መፈለጌን አላቆም ትሰማለህ እኔ እኮ ሚስት መፈልገው ቤተሰቦቼ ከውጭ የሚልኩልኝ ገንዘብ ወር ከወር አላበቃ ስላለኝ ነው አይደል አንተ ራሱ ስራ ከምትፈልግ እኮ አንድ ደባል ብትፈልግ እኮ ብዙ ነገር ነው የሚቀንስልህ ደባል አንድ ብር ሳይኖረኝ ጭራሽ አባዬ እኔ ህልሜም ፍላጎቴም የሚያፈቅረኝን አግብቼ ብዙ ልጆች ወልጄ አንተንም ማየት ማድረግ ነበር ግን ምንም እየተሳካልኝ አይደለም አባዬ ደከመኝ አሁንስ እሱ ምንድነው ከዚህ በፊትም ነግሬሻለሁ ሁሉም ነገር የሚሆነው ፈጣሪ ሲፈቅድ ብቻ ነው አዎ ልክ ነህ እግዚአብሔርንም ቢሆን አልቀሽ ለመንኩት አላቀም በደሌ ምን እንደሆነ እኔ እንጃ ቆይ ምን አጠፋው ምን በደልኩኝ በህይወት የቀረብኳቸው ሰዎች ሁሉ ያለ ምንም ምክንያት እኮ ነው ጥለውኝ የሚሄዱት አባዬ ምክንያቱም አንቺን ፈልገው ሳይሆን ገንዘብሽን ፈልገው ነው የሚመጡት ስለዚህ ፈጣሪ አንቺን ይወድሻል ለዚህ ነው የሚያሸሽ ልክ ነህ እሱማ ከነጉድለቴ ሊቀበሉኝ ሳይሆን ከነጉድለቴ ሊጠቀሙብኝ ነበር የሚመጡት አየሽ ልጅ ፈጣሪ ስለሚወድሽ ነው እነኚህን የሚያጋልጥልሽ ግን አባዬ እውነት ንገረኝ በዛ በሚቀበለኝ ይመስላል ለሱ ምላሽልኝ እሺ ቻው እንዴት ነው ትዳር አገኘ ስራ አገኘ ስራ አይደለም እባክህ የበፊት አለቃዬ ናት እና ምን አለች ነገ ላግኝ ምናምን ነው የምትለው እና ጥሩ ነው ተገናኛት ማለት ያገኛት ምን እንድታረግልኝ ነው ማገኛት የምታደርጉትም የምታደርግልህንማ ስትገናኙ ነው ማወቅ የምትችለው እባክህ ባላገኛት ደስ ይለኛል ኧረ ደስ አይበል አግኘና ሳማት ሳማት ነው ያልከው እንዴ አንተ ማን ሳማት አለ እንዴ ምን እያልክ ነው
አግኝና ስማት ነው ያልኩ። ምን ማለት ነው? ምን እያሰብክ ነው አንተ ሳማት? ምንድነው የምታስበው ማለት? ምን ሳስባየ? አይ ታዲያ መሳምን ምን አመጣው? ወይስ ከዚህ በፊት ስማታል? ወይስ አሁን ልስማት አስበሃል? አረ እዛው እብዱ ሻይሳም። አረ እባክህ የፈረንጅ ሻርግልኝ አንተ ሾፌርሽን አባረሬዋለሁ። ለምን አባረርከው አባዬ? ደግሞ እኮ አልነገርከኝም። ምን ነው አስተያየቱ አላማረኝም። አስተያየቱ ብቻ ነው ወይስ ሌላ ነገር አለ? አዎ አለ። አይንከባከብሽም፣ አንቺን አይረዳሽም። አይ አባዬ፣ እሱ እኮ እኔን ለማገዝ ብዙ ጊዜ ይመጣል። እኔ ነኝ የማንንም እርዳታ አልፈልግም ብዬ የማባረረው። ሀሳብሽ ጥሩ ነው፣ ግን የሰውን እርዳታ መጥላት የለብሽም። አባዬ እኔ እኮ ሁሉንም ነገር ራሴ ማድረግ እችላለሁ። የማንንም እርዳታ አልፈልግም፣ ያንተንም ጨምሮ። ምንም እኮ የሚከብደኝ ነገር የለም። ዝም ብለህ ነው የምትጨነቀው። ልጄ ይሄማ አይሆንም። አያስፈልገኝም አልኩኝ አባዬ። በቃ አሁን ሰዓት እየሄደብኝ ስለሆነ እኔም ልብሴን ልቀይር። የሚወስደኝን መኪና ጥራልኝ። እሺ ሄሎ ወይ ይሰማኛል። እኔ እዛው ካፌ ከደቂቃ በፊት ቁጭ ብዬ እኮ እየጠበኩሽ ነው። የት ደርሰሻል? እናቴ ይሄንን ሰው አይተሽው ነበር እንዴ? እዛ ባሩ ጥገሬ ረጅም ሰዓት ተቀምጠው ነበር እና ከወጣ ቆየ። አሁን ገባኝ። መሬት ለመሬት ተሸክሞ እኮ ተደብቀ ወጡ ስለካ ለዚህ ነው ማለት እኔን አይቶኝ ከዛ። እሺ እናቴ አመሰግናለሁ። ነው ያው አንቺን የመሰለች ቆንጆ ብቻዋን ከምትቀመጥ ብዬ ነው። መብቴ መሰለኝ። ብቻዬን መሆኔ ይመለከታል? ይመለከተኛል። ይሄን የመሰለ ውበትማ ብቻውን ሲቀመጥ በደንብ አድርጎ ይመለከተኛል። አሃ ጠበሳ መሆኑ ነው ነው ካልሽ ይሁንልኝ እንግዲህ። ይሁንልህ። እሺ ጨረስክ? አይ አልጨረስኩም። ጥሩ። ምንድን ነው የፈለከው? ልወጣ ነው። ያው ቅር ካላለሽ ስልክሽን ብትሰጪኝ ደስ ይለኛል። ስልኬን ወስደህስ ምን ይጠቅማል? እየደወልኩ እንዴት ነሽ፣ ደህና ነሽ ወይ፣ ጤንነትሽ፣ ውበትሽ ይጠበቃሉ ምናምን እያልኩ ጠይቅሻለሁ። እሺ ከተቀበልከኝ ከደቂቃዎች በኋላ ቀዳደህ እንደምጥለው እርግጠኛ በሆንም ልስጥ። ኧረ እኔ ሰውነት ኧረ አላደርገውም በጭራሽ። ይሄን የመሰለ ውበት፣ ይሄን የመሰለ ድምፅ እየሰማው ቀዳዶ መጣል ምን አመጣው? እሱን እናያለን። መልካም ቀን። ቴንክ ዩ። አይገርምሽም? ሌላው ይቅርና በዛብህ ከነጉድለት ይቀበለኛል ብዬ ነበር ያሰብኩት። እንኳን ሊቀበልም ሊያየኝ እንኳን ፍቃደኛ አይደለም እኮ። እኔ መጀመሪያም ነግሬሽ ነበር፣ ወንድ ልጅን አምነሽ ተስፋ አታድርጊ ብዬሽ ነበር። ልትሰሚኝ አልቻልሽም። ዊልቸር ላይ ተቀምጠን ሲያዩን ያለ ሰው እርዳታ ማንንቀሳቀስ፣ በራሳችን ምንም ነገር ማድረግ ማንችል ነው አይደል የሚመስላቸው? ይሄ አስተሳሰብ ደሃ ቡቱቶ ነው። እንዲያውም ቀረብሽ፣ እንኳንም ቀረሽበት። ታውቂያለሽ፣
አግብተን ወልደን ህይወት መስርተን እንኳን መኖር እንደምንችል አያውቁም እኮ። እንደዛ እንመስላቸው። አሁና አንቺ ብቻ መሰለሽ ማንኛውም ዊልቸር ላይ የሚቀመጥ ሰው እንዲሁም አይነ ስውር ሌላ አካል ጉዳት ያለበት ሰው በራሱ ማይንቀሳቀስ የራሱ የሆነ ስራ የሌለው የሚለምን ብቻ አድርገው ነው የሚያስቡት አሉ። አዋ እኔ ራሱ በጣም ብዙ ሰው አውቃለሁ ብዙ አይነት ስራ የሚሰራ። ታዲያ ለምሳሌ እንዳንቺ አይነት አካል ጉዳተኛ ስንት አለ? የቤተሰብንም ሆነ የመንግስትን ድርጅት በብቃት የሚሰራ እንዲሁም ደግሞ የሚያሰራ። ይኸውልሽ ገሊላይ በቃሽ። ከዚህ በኋላ ወንዳምነሽ በሞኝነት የምታረጊው ነገር ሁሉ ይብቃሽ። የኔን ጸባይ ታውቂል? አለማመንም አለመቅረብም አልችልማ። ምን እያልሽ ነው ታዲያ? እስከመቼ ነው እየተጎዳሽ እያነባሽ የምትቀጥዩ? ህልሜን እስከማሳካ ድረስ። ምንድነው ፊትን እንደዚህ እንደ ድርዱ እንኳን ይጣልኩ? ኧረ እባክህ አንሳው። ባነሳው ባላነሳው አንተ ይመለከታል? ያገባ እንዴት ነው የማያገባኝ? ድብና አድርጎ ነው የሚያገባኝ። እንታ አላነሳ የምትል ደግሞ ከሆነ እኔ ነው የማነሳው። አነሳላለሁ ማለት እመታለሁ ማለት እኮ ነው። አዎ አነሳለሁ ማለቴ ሰልፊ ፎቶ አነሳለሁ። ቀልደሙታል። ቀልጄማ አልሞት። ይልቁን ቀልዱን ተውና እንዴት ሆንክ? የድሮ አለቃ ደውላ የቀጠረች ተናገረች እንዴ? ሲጀመር እሷ እዛ ባትቀጥረኝ ኑሮ ይሄንን አሳዛኝ ነገር መቻይ ነበር። ምን አየ? አንድ ቆንጂዬ ልጅ ይኸውልህ ብቻዋን እዛ ካፌ ቁጭ ብላ ሻይ ቡና እያለች እኔማ ጠበስኳት ስልኳን ተቀበልኳት ብዬ ገና ተደስቼ ሳልጨርስ ጠቅሻት መጣው እንዳትለኝ ብቻ። እንደዛ አይደለም ስልኳን እንደዚህ እያየው ቀና ስል ባሏ መጣ ወይስ ፍቅረኛዋ መጣ? ልጅቷ ዊልቸር ላይ ነው ያለችው። ታዲያ ይሄ ነው ያስቆዘመ? ድንገት ያላሰብኩት ነገር ሆነብኛ። እኔ ለዛ እኮ ነው። ኧረ እባክህ ዝም ብለህ ነው የምትጨናነቀው? አታካብድ እንዴ። ከኖርማል ነው። ልጄ ገሊላ አንቺ በጣም ጠንካራ ሴት ነሽ። ድርጅቱን አንቺ በመምራት ከጀመርሽ ጊዜ ጀምሮ ትርፋማነት አድርገሻል። ሌላው እግዚአብሔር በፈቀደው ነው የሚሆነው። ምን ዋጋ አለው አባዬ? ልጅ ወልጄ አያት ላደርግህ አልቻልኩም። ደስተኛ ላደርግህ አልቻልኩም። ልጄ እኔ የምፈልገው ያንቺን ጠንካራ መሆንሽን ነው። ሌላው ፈጣሪ በፈቀደ የሚሆን ነገር ነው። እባክሽ ስሚ። እሺ በቃ አባዬ ይቅርታ አድርግልኝ። በቃ አትዘንብኝ። እኔ በፍጹም ያንተን ሀዘን ማየት አልፈልግም። እኔም ያንቺን ሀዘን ማየት አልፈልግም ልጄ። ሄሎ። አዎ ሚኪ ነኝ። ምን? አዎ ከዚህ በፊት ደውዬ ነበር ትዳር ፈልጋለሁ ብዬ እናንተ ጋር ተገኘ? እሺ መጣሁ አሁን። ቻው። ይብላኝ ለሰውነት። አባዬ የትናንት ሹፌር የማይመጣ ከሆነ እኔ በቃ በራይድ ሄዳለሁ። እኔ ቆሜ እየሄድኩ አንቺማ በራይድ አትሄጂም። ስንት የተለያየ መኪና እያለን ራይድ ታያለሽ እንዴ? ምን ችግር አለው አባ? ደግሞ ትቀልዳለህ እንዴ? እና ከስራ ልቅር? አትቀሪም፣ ትሄጃለሽ። ግባ። እሺ ትተዋውቃላችሁ እንዴ? እንግዲህ ልጄ እሷ ነች ልጄ፣ ሾፌሯ ነህ እና እርዳት፣ ተንከባከባት።
እኔ ከነገርኩ ትእዛዝ ውጭ ብትወጣ እገልሃለሁ። ኧረ ጋሼ እኔ ዓላማዬ ስራና ስራ ብቻ ነው። ከዛ ውጭ ምንም ዓላማ የለኝም። በልጄ እንደማልደራደር ነግሬሃለሁ። እሺ እሺ ጋሼ። ሌላ ዓላማ ቢኖር ጉዳቱ ላንተ ነው። እሺ እሺ ጋሼ። ሁለት ነገር ግራ ገባኝ። ምንድነው ግራ የገባህ አባዬ? አንደኛው ወደ ቢሮ ቅድም ለመሄድ ቸኩለሽ ነበር። አሁን ደግሞ ሀሳብሽን ቀየርሽ። ሁለተኛውስ? ሁለተኛው ደግሞ ሹፌር ስንቀጥር አቃቂር እያወጣሽ ትወዛገቢ ነበር። አሁን ዝም ብለሽ ቁጭ አልሽ። ምክንያትሽ ምንድን ነው? ቢሮ ለመሄድ ሀሳቤን የቀየርኩት እንኳን ከስተመሬ ዛሬ አልችልም ብሎ ቴክስት ስላደረገልኝ ነው። ነው የሹፌሩን ጉዳይ ደግሞ ሁሌ እየተጨቃጨቅኩ ስለሆነ ዛሬ እንኳን በአንተ ሀሳብ ልስማማ ብዬ ነው አባዬ። ይሄ ከሆነ ጥሩ ነው። አንተ ግን የምርህን ነው? ምን እያልክ እንዳለ ታውቀዋል? ግን አዎ ልጅቷ ራሷ ነች ካፌ ያዩዋትኝ ልጅ። ወይ ውርደት ወይ ቅሌት እጇ ላይ ጣለ። ኧረ ተወኝ፣ ገና ሰዓት ማመን ያቃተኝ። ኧረ በጣም ነው የሚጨንቀው። ይሄን ያህል ምንድን ነው የሚያስጨንቅ? አንተ ምንም ያጠፋው ነገር የለም። ኧረ ጥፋትማ አጥፍቻለሁ። ተያኝ አትየኝ አላወኩም እንጂ ከባድ ጥፋት አጥፍቻ። ምን አጥፍተህ ነው? ጽፋ የሰጠችኝን ስልክ ቁጥር ማለት ነው ዊልቸር ላይ መሆኗን ሳቅ ልክ ስትሄድ ቀዳድጄ ጣልኩት። እሰይ አይታ ከሆነ እንግዲህ ከባድ የበቀል ጽዋህን ትጎነጫታለህ። ቀዳድጄ ስጥለው እንኳን ያየችኝ አይመስለኝም። ግን እንዴት ነው ስታያት ሁኔታዋ? አረ ሁኔታዋ ምናምን አስተያየቷ እንዲህ በጣም ነው የሚያስፈራው። በጣም እንግዲህ ወንድም የቻለው ፈጣሪ ካንተ ጋር ይሁን። እሺ ከተቀበልከኝ ከደቂቃዎች በኋላ ቀዳድህ እንደምጥለው እርግጠኛ በሆንም ልስጥ። አረ እኔ ሰውነት አረ አላደርገውም በጭራሽ። ይሄን የመሰለ ውበት ይሄን የመሰለ ድምጽ እየሰማው ቀዳዶ መጣል ምን አመጣው? እሱን እናያለን። መልካም ቀን። ቴንክ ዩ። ስራ እንዳለው ሰው በጣም ተነስተህ ለባብሰህ ምናምን ሚስት ፍለጋ ትወጣለህ አይደል? እና ለምን አልወጣ? ቀላል እወጣለሁ እንዴ? ደግሞ ለካ አልነገርኩም። ትላንትና እኮ ትዳር አገናኘው ኤጀንሲ ደውሎልኝ ሄጄ ነበር። ሲቪ አስገብተህ ነበር እና ምን አሉ? ሚስት አገኙልህ? አዎ፣ ግን ትኩስ ተፋቺ ስለሆነች አልፈለኳትም። ትኩስ ተፋቺ ማለት ደግሞ ምንድን ነው? ትኩስ ተፋቺ ማለት አሁን በቅርቡ ትዳሯን የፈታች ከባሏ የተፋታች ነው። እና ታዲያ አንተ ምን አስጨነቀ? ምን ትዳሯን ከፈታች እኮ በቃ ፈታለች ነው። ኧረ ትኩስ ተፋቺ አይታመንም። ትቀልዳለህ እንዴ? ይኸውልህ ቀዝቀዝ ያለ ትዳር ነው የሚሻለው ከተፋቱ በኋላ። በጋለበት ዘው ብዬ ከገባው ግን ተመልሳ ልትወጣ ትችላለች። አንተ ይቀላል ታስባለህ? እንዲህ ዝልቅ ዘው ብለህ አይደል እንዴ የምታስበው? ትቀልዳለህ እንዴ? ቀላል አስባለሁ እንዴ? አሁን ደግሞ ያገኘኋት ሴት ትንሽ ገቢዋ በጣም ከፍ ያለ ነው። እኔ የደበረኝ ነገር ትንሽ እድሜዋ ከኔ በለጥ ይላል። ይልቁን አሁን ይቅና ብለህ መረቀሽ። አረ ይቅና አልልህም እንዴ? ለምንድን ነው ይቅና የምልህ? ለምንድን ነው ይቅና የማትለኝ? አረ መጀመሪያ እስኪ ስራ ፈልግና እንደው ኪስህን እስኪ ሙላው እንዴ። ይህ ሰው ላይ መንጠልጠል
ስማ ታዩ ሰላም፣ እንዴት አደርሽ? ሰላም አደርሽ? ደህና ነኝ። ስታይኝ ምን ነው ደህና አልመስልም? እንዳመለኛ ሰው ደህና አደርሽ አትበለኝ። ያደረግከው ነገር እንዳትረሳሽ። በጣም ደህና ነኝ። እሺ፣ በጣም ይቅርታ። አሁን አፍህን ዝጋ። 10 ጊዜ ይቅርታ አትበለኝ አልኩህ እኮ። ያደረግከው መቼም እንዳትረሳ። ለሱ ደግሞ ጥሩ አድርጌ ምላሹን አዘጋጅቼልሃለሁ። እሺ፣ አሳያለሁ ማን እንደሆንኩኝ። ያደረግከውን ነገር አትርሳ። እሺ፣ ጨዋ ሰው አትምሰል እዛ። እሺ፣ በጣም ይቅርታ። እመኝ፣ እኔ ቀድጄ አልጣልኩት። ቆይ አንተ ምን አይነት ሰው ነህ? እኔ እኮ የሚገርመኝ ከማድረግ መካድህ ምን አይነቱ ነው? በቃ ተወኝ አሁን። ኧረ እኔ አልካድኩም። እኔ በጭራሽ ካርዱን ቀድጄ አልጣልኩትም። ዊልቸር ላይ መቀመጤን ስታይ ራቅ እንኳን ሳልል እኮ ነው ቀዳዳ የጣልከው። በደንብ አድርጌ አይቼዋለሁ። አካል ጉዳተኛ ነች፣ ምንም አትጠቅመኝም ብለህ ነው አይደለ? እሺ፣ ይቅርታ አድርጊልኝ። እሺ፣ ተጸጽቻለሁ። እሺ፣ በቃ ዝም በል፣ በቃ ዝም በል። አንተ ምንም አይነት ይቅርታ አላደርግልህም። በቃ ተወኝ አሁን። አጨቅጭቀኝ ምንም አታረገኝም ብለህ ነው አይደለ? ዊልቸር ላይ ተቀምጣለች ብለህ ምን እንደማደርግህ ደግሞ በደንብ አድርጌ ያሳያለሁ። እሺ፣ አሁን እጄ ገብታል፣ አሳያለሁ። አንተ መስማትም ማሰብም አትችልም እንዴ? ምንም ያንተን እገዛ አልፈልግም። ሁሉን ነገር በራሴ አደርጋለሁ አልኩህ አይደል እንዴ? ምን ሆነ ነው ማሰማው? ቆይ ዳማርኛ እንዴ የምናገረው? በቃ አታግዘኝ። እኔ ራሴ ሁሉን ነገር አደርጋለሁ። ሁሉንም ማድረግ የምችል የአባቴ ልጅ ሴት ነኝ። ሰማኸኝ? በቃ እንዳትነካኝ። እንዴ ምን አይነት ጉድ ነው? ከየት ነው ያመጡብኝ? ቆይ ሊያሳብደኝ ነው እንዴ? ፈጣሪ ስለሚወደኝ አምጥቶ እጄ ላይ ያልጣለው መሰለሽ እንዴ? እና ምን ልታደርጊ ነው? ቆይ እኔማ አሳየዋለሁ። አካል ጉዳተኛ ነች አትጠቅመኝም ብሎ አይደል እንደዚህ ያደረገው? ማን እንደሆንኩ በደንብ አድርጌ ነው ማሳየው። ልጁ ግን የሆነ ቆንጅዬ ነገር ነው። አንቺ ደግሞ አስተሳሰቡ እንደዚህ ከሆነ መልኩ ቆንጆ ቢሆን ምን ያደርጋል ብለሽ ነው እኮ ትገርምኛለሽ። ነው እንዴ? ዞር በልልኝ። ዞር በል በቃ በራሴ ያደርጋለሁ። ዞር በልልኝ እንዴ! እንዴት ትወርጃለሽ? ዞር በል። እሱ አይመለከትም። ዞር በልልኝ አልኩ። በቃ ዞር በል። ፈላ ምን ነው ልጄ? የተናደድሽ ትመስያለሽ። አልተናደድኩም፣ ደህና ነኝ አባዬ። ፊትሽ ልክ አይደለም አባዬ። ደህና ነኝ፣ አልተናደድኩም አልኩህ እኮ። እሺ አዲሱ ሾፌር እንዴት ነው አባዬ? ጥሩ ነው መጥፎ ነው ለማለት እኮ በአንድ ቀን ይከብዳል። ትንሽ ቀን አይቼው ያለው ነገር እነግርሃለሁ። እሺ ልክ ብለሻል። እኔ ቀዳድጄ ስጥዳ ያየችኝ አልመሰለኝም ነበር። ለካ አይታኛለች። ወይኔ ወይኔ ጉድ! እና ታዲያ ምን አለች? ማን እንደሆንኩ አሳያለሁ ብላ ቁም ስቅሌን እያሳየችኝ። አየህ፣ ነግሬህ ነበር። ገና ቁም ስቅልህን ነው የምታሳይ። ወይኔ ሰውነት! ቀላል እያሳየችኝ። እንደው ምን አለበት እጄን በቆረጠው። ታዲያ እንዲህ ከምትሰቃይ ስራውን ትተህ ለምን ሌላ ስራ አትፈልግ? እንዴት ነው ሌላ ስራ የምፈልገው? በመከራ አይደል እንዴ ይሄን ስራ ያገኘሁት? እያወቅ እና እሷ ከምታሰቃይ አይሻልም? ኧረ አይሻልም እንዴ! በጭራሽ ይሄን ስራ መተው አልችልም። ለምን? በቃ እና ስራ ፈትቼ ልቀመጥ እንዴ? በመከራ እኮ የተገኘ ስራ ነው። በዛ ላይ ደግሞ ሲስተር እንደታመመች ነግሬ ነበር አይደል? አዎ እሱማ። አሁን ታዲያ እንዴት ነች? ተሻላትም የባሰ ብሶባታል አሉኝ። እንደውም ሆስፒታል መግባት አለባትና ብር ላክ ብለውኝ ከየት አምጥቼ ልላክ?
በቃ አጥፍቻለሁ፣ ተጸጽቻለሁ፣ ይቅርታ አድርጊልኝ። ተጸጽተሃል? ይቅርታ አላደርግልህ? ይቅርታ መጠየቅ እንደዚህ ቀላል ነው እንዴ? ንገረኝ እስቲ፣ ይቅርታ ማድረግስ እንደዚህ ቀላል ነው እንዴ? ምን እንዳደረግክ በደንብ ታውቃለህ አይደለ? ትሰማኛለህ? ድጋሚ ፊትህን ላይ አልፈልግም። በፍጹም ይቅርታ አላደርግልህም። በቃ ዞር በልልኝ ከፊቴ፣ ስራ ይልስራበት። አንተ ዞር በልልኝ ከፊቴ እንዴ! ተደብረኸኛል እንዴ ደግሞ? ወይኔ ጉዴ! እያሽከረከርክ ስልክ ማንሳት እንደማችል ታውቃለህ መቼም። ስልኩ እንዳታነሳው። ኧረ አንዴ እህቴ ነች የደወለችው። እኔ ማንም ለምን አይሆንም፣ አይመለከተኝም። ስልኩ እንዳታነሳው ብያለሁ። አይደለም ይኸውልሽ፣ እህቴ ክፍለ ሀገር ሆስፒታል ነው ያለችው። ከዛ ሆና ነው የምትደውልልኝ። ስራ አይደል እንደያዝ ነው። ምን አገባኝ እኔ ማንስ ቢሆን ታዲያ። እንዳታነሳው በቃ፣ አይመለከተኝም። አንዴ ይቅርታ በእናትሽ። ሄሎ እህቴ። ወይ ምን አሉሽ? እና ብር አንሶች ነው? አስቸኳይ ነው? እሺ በቃ እልክልሻለሁ፣ አሁን እልክልሻለሁ። እሺ መቼም ስራ ጥለህ ለመሄድ እያሰብክ እንዳልሆነ ተስፋ አደርጋለሁ። ወዴት ነው የምንሄደው? ምንድን ነው? ወዴት ነው? አንዴ ቆይ፣ እዚህ ባንክ ገብቼ ብር ልላክላት ለእህቴ። የኔ ስራ ሲገረፈደብኝ እኮ ነው። አይደለም ይኸውልሽ፣ እሷ እኮ ታማ ሆስፒታል ውስጥ ነው ያለችው። አስቸኳይ ስለሆነ ነው። አንድ ሀፍታ አልቆይም። ቁልፉን አምጣ፣ በሌላ መኪና። አምስት ደቂቃ ብቻ። አይመለከተኝም። ቁልፉን ቁጭ አድርግ ነው፣ ውረድ በቃ። እንዴ እኔ ስራ እየረፈደብኝ እኮ ነው። ደቂቃ። በሌላ መኪና ሄዳለሁ። በቃ ቁልፉን አስቀምጥ። 5 ደቂቃ መጣሁ። እንዴ አንተ ምን ታረግና ነገሩ? አባዬን የሚጫወትብኝ። በጣም ጥሩ፣ እንገናኛታለን። ምን አስቀምጦኝ ብቻ ጎልቶኝ ሄደ እንጂ አንቺ ትቀልጃለሽ እንዴ? 5 ደቂቃ ብሎኝ ሄዶ እኮ ይኸው 30 ደቂቃ ሊሞላኝ ነው ቁጭ ብዬ። እኔ አላቅም ምን እንደማደርግ። ይምጣ ብቻ፣ ቀጥታ ነው ከስራ ማባረረው። ሰለቸኝ እኮ በቃ ከሱ ጋር መጨቃጨቅ፣ ምንም አይሰማም። በቃ ለአባዬ ነግሬው አባረረዋለሁ በእውነት። እስቲ በቃ ያለውን ነገራቸው እደውልልሻለሁ። ለማንኛውም ቻው ዲሽ፣ ቻው። ይቅርታ፣ ወረፋ ሆኖብኝ እኮ ነው የቆየሁት። ለሰው ክብር የለህም እንዴ አንተ? ሰው አልመስልህም? እዚህ ስንት ሰዓት ነው የምትጎልተኝ? አይደለም ወረፋ ሆኖብኝ። አንተ ቁልፉን፣ እኔ ሌላ ሰው ጠርቼ እሄዳለሁ። ካንተ ጋር አልፈልግም። እንደው ኧረ ገሊላ እባክሽ፣ አንተ ቁልፉን ቶሎ በል በቃ። እባክሽ እሺ በይኝ። እንደው በእግዚአብሔር ይሄ ሁሉ ሰዓት ታስቀምጠኛለህ? አይደል ወረፋ ሆኖብኝ እኮ ነው እንጂ ፈልጌው እኮ አይደለም። ሌላ ሰው አልሄድም ነበር። እሺ ይቅርታ፣ በጣም ይቅርታ። እኔ እኮ ስጠፋብኝ በጣም ተጨንቄ ነበር ብሩዬ። አዎ ይኸውልህ ስልክህም ዝግ ነበር፣ ኦንላይንም ቼክ አደረኩ የለህም። በቃ ምን እንደገጠመህ ማንን ልጠይቅ ብለህ ነው? በጣም ተጨንቄ ነበር። አዎ አይ እሱማ ደስ ብሎኛል። እውነት ስለደወልክልኝ በጣም ነው ደስ ያለኝ። እና ሰላም ነው? አሁን ደህና ነህ? እሺ ትመጣለህ? መቼ? ነገ? አዎ እሺ በጣም ደስ ብሎኛል። በቃ ስትመጣ እናወራለን። እሺ ቻው። ለሲስተር ብር ልልክ ባንክ ገብቼ ወረፋ ነበር እና ትንሽ ቆይቼ ተመልሼ ስመጣ የመኪናውን ቁልፍ አንጣ፣ በቃ ስራውን አቁም ምናምን ብላ ጓብላብኝ። በመከራ ለምኛት ነው ያሳመንኳት። ኧረ እቺ ሴትዮ በጣም እያበዛችሁ ነው እንዴ! እንዲህማ ዝም አትበላት፣ አንዳንዴ ጓበልባት እንጂ። አንተ ምን አለብህ ቀልድ። እኔ ጓምልበት ሳለ አይደለም ያለሁት እንዴ። አበዛችኋ። ታብዛዋ። ምን ማድረግ እችላለሁ? ምንም አማራጭ የለኝም አርፌ ከመስራት ውጭ። ቆይ አንተስ እንዴት ሆንክ? አገኛታለሁ ያልካትን ትልቋ ሴትዮ አገኛት? አዎ አግኝቻት ነበር፣ ግን አትሆንም። ለምንድን ነው የማትሆነው? ከባሏ ጋር የተጣሉት ቁርስ፣ ምሳ፣ ራት ሰርታ ስለማታበላው ነው። እና ምንድን ነው የምታበላው? ጠዋት ዱላ፣ ምሳ ዱላ፣ ራት ዱላ ነው የምታበላው ብሎ ደላሎች እዛ ሲያወሩ አልሰማ መሰለህ? አሰብኩት እኮ
አሁን እቺን ብታገባ እንደ ሰደል ረግፈ ነበር የምታልቀው። ታዲያ እኔም አውቄ አይደል እንደ ቃሪያ ከመራገፌ በፊት ብዬ የምታቅፈኝን እማቅፋትን ለማግኘት ብዬ ላጥ ትረዳለህ እንዴ? እኮ ያበደ እኮ ነው አንተ። እንዴ አንቺ ልጅ እሱ ታግቻለሁ ስላለሽ ብቻ አምነሽ ተቀበልሽው? አዎ አይዋሸኝም። እስከ ዛሬ አንድ ውሸት አይቼበት አላውቅም። በዛ ላይ ደግሞ ከነጉለቴ አምኖ በደስታ የተቀበለኝ ሰው ቢኖር እሱ ብቻ ነው። እና በቃ እሱም ወስኗል እንድትጋቡ? አዎ እሱም እኔም ወስነናል። ዛሬ ቢሮ ተገናኝተን ልናወራ ቀጠሮ ይዘናል። አረ በጣም ደስ ይላል። እና ለሚዜነት ተዘጋጅ እያልሽ ነው እንዴ? አዋ እሺ 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 በቃ እደውልልሻለሁ። ቻው። ምን አይነት ጣጣ ነው በእናትህ? ምንድነው? ምን ሆነ ነው? አትናገርም እንዴ አንተ? ማን ደውሎልህ ነው? ሲስተር ነች የደወለችው። ምን ነው አመማት እንዴ? አይ እንደዛ ሳይሆን እጢው በቀዶ ጥገና መውጣት እንደሚችል ነግሯት ለቀዶ ጥገና የሚያስፈልገውን ገንዘብ እንድልክላት ጠይቀኝ ነው። ታዲያ ምን ተሻለ በእናትህ? ምን አውቃለሁ። በጣም ነው የጨነቀኝ በእናትህ። እንዳልክላት ደግሞ እጄ ላይ ምንም አይነት ሳንቲም የለም። ታዲያ ለምን ገሊላን ማለቴ አለቃህን ብድር ለምን አትጠይቃት? አንተ ግን ምን አይነቱ ደፋር ነህ? እንደው ገና ወር ሳይሞላ ደሞዝ መጠየቅ ሳያንስ ጭራሽ ተጨማሪ ብር ትጠይቀኛለህ? ይኸውልሽ እህቴ ክፍለ ሀገር ነው የምትኖረው እና ታሞ ሆስፒታል ገብታ ቀዶ ጥገና ማድረግ አለብሽ አሏት። በህይወት እንድትቆይ ቀዶ ጥገናው የግድ ያስፈልጋታል። እኔ ደግሞ ገንዘብ የለኝም እና ገንዘብ እንድትሰጡኝ እንድትተባበሩኝ ነው እየጠየቅኩሽ ያለሁት እንጂ እየተዳፈርኩሽ አይደለም። ከዚህ በላይ መዳፈር ምን አለ እንዴ? በጣም ነው እንጂ የተዳፈርከው። እና እሺ ቆይ አንድ እህቴ ስትሞት እያየኋት ዝም ልበል? ወንድሜ ስላንተ እህት እኮ እኔን አይመለከተኝም። ሲጀመር ያወራኸው ከአባዬ ጋር ነው። ከአባዬ ጋር ጨርስ። እኔ ስለ ገንዘብ ምንም ነገር አይመለከተኝም። አሁን መንገድ ላይ አትገትረኝ። እዚህ እንሂድ። ስራ አሪፍ ነው? አሪፍ ነው። በጣም ቆንጆ ነው። ኦኬ። እሺ አላ እንዴት ነህ አንተ? አላ እኔ የምለው ማን ነው ይሄ? አባዬ ሾፌር ነው ብሎ ያመጣው ሰው ነው። ስጠላ ብታይ። እንዴ እርግጠኛ ነሽ? አዎ። ይሄማ ለሾፌርነት ራሱ አይመጥንም እኮ። ምን ሆነሽ ነው? ሰው እስኪገኝ ድረስ ተብሎ ነው እንጂ አባረዋለሁ። ሰው ላይ እንደዚህ ከፈጠጠ አይኑን አይገልጥም። በቃ አፍጦ ነው የሚውለው። ያው ስማ አንተ ምን ሰው ላይ እንደዚህ ያስፈጥጣል? ትኩስ ነገር የሆነ ነገር አምጣለት እንጂ በቃ ሰው ላይ እንደዚህ ከፈጠጠ እንደዚህ ነው። በቃ ሲያስጠላ። አረ ደግሞ ምንም አስተያየት ነው አልወደድኩትም። እንዴት እንደሚያየሽ ነው እያልኩ እኮ ነው። ምንም ደስ አይልም። በቃ አባረዋለሁ። እኔ ምንም አልወደድኩትም። በእናትሽ አባረዋለሁ። አታስብ። እነግረዋለሁ ለአባዬ። ይኸውልሽ አሁን ለአባትሽ ደውይና ንገሪው። ካሁን በኋላ እኔ ያለሁልሽ። እኔ እንከባከብሻለሁ። ለመኪናውም ቢሆን እኔ ያለሁ። ምን ችግር አለው ውዴ? የምርህ ነው? መኪናውን አንተ ትይዛለህ? እውነት ውዴ? አዎ እኔ እንከባከብሻለሁ። አሁን ነው ደውልለት የኔ ፍቅር። እሺ እኔ ቆንጆ የኔ ቆንጆ ከ15 ቀን በኋላ ሰርጋችን ይሆናል። ከዛም በኋላ አባትሽ በሚሰጡት ቤት ላይ ቤታችንን አሟልተን ቆንጆ ቆንጆ ልጆች እንወልዳለን። ድክ ድክ የሚሉ ህፃናት፣ ለዛው መንታ መንታ ነው የምወልድልሽ። እኔም እኮ አስወልድሻለሁ ማለት ነው። እኔም በቃ እኮ እሱን ብቻ ነው የምፈልገው። በቃ ህልሜም ፍላጎቴም ደስታዬም አባቴን ማስደሰት፣ መውለድ፣ በቃ ቤተሰብ መመስረት ነው። ደስ የሚለኝ በጣም። እኔ ውዱ ባለሽ አሳካልሻለሁ። እሺ በጣም ውድድ ነው የማደርግሽ። እኔም እወዳለሁ።
እኔ ምን ምንድነው ይሄ ሹፌር እንደዚህ የሚያየኝ? እንዴ የምርህን ነው ያየና እንዴ? አታይም? እንደ አስተያየቱ ምንም አልወደድኩትም። አስተያየት አድርገው እርግጠኛ ነህ? ኧረ በጣም ምን አልገባኝም። እኔ ሻይ ቡና አምጣ ብለናል አለ ይሄ ሌላ ሰው እንዳይሆን አስተያየት አድርገው ግድ የለም። ያው ሌላ ሰው ይሆናል እንጂ እሱማ እንዴ አንተ ምን አለ ድምፁ ትንሽ ብቀንሰው? ምንድነው ይሄ ሁሉ ጩኸት እንዴ? ሞንታር ሆነ ትንሽ አቀንሰው። ይሄን እንኳን አላስተማሩም። ይሄን አታውቅም እንዴ? ያስጠላ። በጣም ይቅርታ ይቅርታ አትበለኝ። እዚህ 10 ጊዜ ይቅርታ አትበለኝ 10 ጊዜ። ደግሞ ምን ሆነ ነው ከፍቅረኛ ጋር ሳውራ እያሾለክ የምታየኝ? ምንድነው የምትፈልገው? ቆይ ከኔ እንዴ አንተ ተልኳለ እንዴ? ልታሳብደኝ ነው እንዴ ዘንድሮ? እንዴ ምን አይነቱ ሰውዬ ነው? የሆነ ተልኮማ አለ። ያለ ምክንያትማ አልመጣህም ዘንድሮ። አሳብደኝ እንጂ ከተቀጠርኩ አንድ ወር አልሞላህም። እንዴት ይሄን ሁሉ ብር እሰጥሃለሁ? እሱማ ልክ ነው ጋሼ፣ ግን የማደርገው ነገር ግራ ቢገባኝ ነው። እባክዎት ጋሼ ተባበሩኝ። እኔ ታማኝ ነኝ። ከደሞዜ ላይ እየቆረጡ ይወስዳሉ ጋሼ። እባክዎትን እሺ ይበሉ። አይ ሰውነት፣ የጠየከኝ እኮ የ3 ወር ደሞዝ ነው። ምን ላድርግ ጋሼ? አንድ ያለችኝ እህቴ ነች። ይሄን ገንዘብ አግኝቼ እሷን ካላሳከምኳት እህቴን ላጣት ነው ጋሼ። እባክዎት። ኧረ ተው አይገባም ተው። እባክዎት እሺ በሉኝና እህቴን ላሳክማት ጋሼ። አንድ እህቴን በገንዘብ ማጣት ምክንያት እንዳላጣት እባክዎ ጋሼ እሺ በሉኝ። አስብበታለሁ። እሺ ብሩን ካገኘ አንተ ምን አስጨነቀ? እኔ የገሊላ ፍቅረኛ ተብሎ የመጣውን ሰውዬ የት እንደማውቀው ነው ግራ የገባኝ። አላወኩ ምን ይጠቅማል? ባይጠቅመኝም ግን በቃ በመምጣቱ ደስ አላለኝ። ተናድጃለሁ ማለት አልገባኝም። ለምን ተናደድክ? እኔ እንጃ ለምን እንደተናደድኩ አላውቅም። ግን በቃ በጣም ነው የተናደድኩት። አንተ ልጅ ተናደህበት ሳይሆን ቀንተህበት ነው። ተናገር አንተ። ለምን ብዬ ነው የምቀነው? ፍቅር ይዞ ይሆናል የምትቀነው። ፍቅር ይዞኝ አይደል እንዴ? አሁን የት እንደማውቀው በደንብ አስታወስኩ። የት ነው የምታውቀው? ይኸውልህ ሉሊት የምትባል አንድ የሀብታም ልጅ ነበረች እና እኔ ደግሞ የእሷ ሹፌር ሆኜ እሰራ ነበር። ከዛ እሷን አፈቀርኩሽ በሚል ምክንያት ቀርቦ አልኩ። ይኸውልህ የቤተሰቦቿን ብር እንዲህ እጥብ አድርጎ ነበር የጠፋው። ለአመታት ሲፈልጉት ነበር። እንዴ ይሄ ሌባ! አንተ ግራ ገብቶኝ እኮ ነበር። ታዲያ ለእሷ ለምን አትነግራትም? አባዬ ዛሬ በጣም ነው ደስ ያለኝ። ምን ተገኘ? ከብሩ ጋር እኮ አወራን እና ለመጋባት ወስነናል። እውነትሽን ነው? አዎ በቃ ህልሜ ሁሉም ነገር ሊሳካልኝ ነው። አልፈጠናችሁም? አይ አባዬ ምንም አልፈጠንም፣ እንደውም ዘግይተናል። ሳላስበው ወደድኳት እንዴ እቺ ልጅ። ቆይ ለምንድን ነው ከወንድ ጋር ሳያት የቀናሁት? በወዳትም ምንም ማድረግ አልችልም። መጀመሪያ ነው ነገሩን ሁሉ ያበላሸው። አንተ ምን ሆነ ነው የምታፈጥብኝ? ወጥተህ መኪናውን አታጥብም? እንደ አዋራ አይደል እንዳለ? ሂድ መኪናውን እጠብ። እሺ አንቺ ኧረ ይሄ ሹፌር አይኑን ካንቺ ላይ መንቀል አልቻለም። እሱ ዝም ብሎ ነው ሰው ላይ ሳይፈጥም ይለው። ካላ አይኑን አይነቅልም። በቃ ሰው ላይ ሲያስጠላ ብታይ። እኔ ዝም ብሎ አይመስለኝም። ሳይወድሽ አልቀረም። ማ እሱ ነው እኔን የሚወደው? እንዴት አስቦት? እውነቴን ነው። ወዶሻል። የሆነ ነገር አድርጊ። የሆነ ነገር አድርጊ? ቆይ እኔ ምን ላደርግ እችላለሁ? ወዶሽ ከሆነ ሰርግሽ እንዳይበላሽ ወይ ቀድመሽ አባሪዋ። አዎ አንቺ ትክክል ነሽ እኮ። ትናንትና ብሩ ራሱ እንደዚህ ያለኝ ነበር። እሱ ላይ ራሱ ብሎ አፍጦበት ነው ያለው። ሲያስጠላ። አየሽ ዛሬ ካፈጠጠ ነገ ደግሞ ይደባደብልሻል። እስኪ እናያለን። እንደዛማ እንዴት ይሆናል? አሁኑኑ አባረዋለሁ። ደግሞ እሱን ብሎ አፍቃሪ ሲያስጠላ። እንዴት እንደሚያበሳጨኝ እኮ ብታይ።
ችግር? ለምንድን ነው እንደዚህ የምታፈጥብኝ? ለምንድን ነው በተለየ አስተያየት የምታየኝ? ምን ልታደርገኝ አስበህ ነው? ኧረ እኔ ምንም ላረግሽ አስቤ አይደለም። እና ምንድን ሰው ላይ እንደዚህ የሚያስፈጥጥህ? እኔ ሲሆን እሺ ሁሌ እንዳፈጠጥክብኝ ነው። ለምንድን ነው ብሩ ላይ እንደዚህ የምታፈጥበት? ለምንድን ነው የምታፈጥብን? ከዚህ በፊት ታውቀዋለህ? አይ አላውቀውም። እና ምን ያስፈጥጥሃል? ንገረኝ። ምንድን ነው የሚያስፈጥጥህ? እኔ ምንም አልገባኝም። ገሊላ እውነቱን ልንገርሽ፣ ይኸውልሽ እኔ ይሄ ብሩ የሚባለውን ሰው ከዓመታት በፊት ነው የማውቀው። በቃ ይሄ ገንዘብ ያላቸውን ሴቶች ምናምን እያደነ አፈቀርኩሽ በሚል ምክንያት ገንዘባቸውን እየተቀበለ የሚጠፋ ሰው ነው። አፍንዝጋ አንተ አፍንዝጋ። የኔ ብሩ ነው እንደዚህ የሚያደርገው? ይኸውልህ ትሰማኛለህ? የኔን ብሩ ጠንቅቄ አውቀዋለሁ። ቆይ አሁን ሀሳብህ በደንብ ገባኝ። ለዚህ ነው ለካ የምታንዣብብብን። ልታጣላን ነው? ቆሻሻ ባለጌ። ለዚህ ነው ለካ የምታንዣብብብን አይደል? አልዋሸሁሽም። ኧረ የምሬን ነው ገሊላ፣ እውነቴን ነው። እናቴ ትሙት። ዝም በል አንተ። እንደዚህ አትበል ደግሞ፣ አፈንዝጋ ብያለሁ። ይኸውልህ አንተ እዚህ ቤት ከቆየህ ሰርጌንም ልታበላሽ ስለምትችል ቁልፉን እዚህ ቁጭ አድርግና ቶሎ ብለህ ከዚህ ቤት ውጣ። ቶሎ ከዚህ ውጣ። ገሊላ በስንት መከራ አይንህን ማየት አልፈልግም። ከዚህ ውጣ። ቶሎ ቁጭ አድርግና ውጣ። ይውጣልኝ። ከየት ነው ያመጡብኝ? ይሄን ከየት ነው ያመጡብኝ? ወይኔ ልክ አይደለሽም። በፍጹም ተሳስተሻል። አልተሳሳትኩም አባዬ። በቃ እኔ ሹፌር አልፈልግም። ብሩ አለ እኮ ምንም ችግር የለውም። ዝም ብለህ ነው የምትጨነቀው አባ። በጭራሽ አይሆንም። እስካሁን ከነበሩ ሾፌሮች ሰውነት ታማኝ ነው። ለዛም ነው እህቴ ታመመች ቢል የ3 ወር ደሞዝ የሰጠሁት። አባዬ የ3 ወር ደሞዝ ቅድሚያ ሰጠኸው? ቃሌን የምትሰሚኝ ከሆነ ሰውነትን መልሽው። ጨርሻለሁ። ያው አንቺን የመሰለች ቆንጆ ብቻዋን ከምትቀመጥ ብዬ ነው። መብቴ መሰለኝ። ብቻዬን መሆኔ ይመለከታል? ይመለከተኛል። ይሄን የመሰለ ውበትማ ብቻውን ሲቀመጥ በደንብ አድርጎ ይመለከተኛል። አሃ ጠበሳ መሆኑ ነው ካልሽ ይሁንልኝ። እንግዲህ ይሁንልህ። እሺ ጨረስክ? እንግዲህ ልጄ እሷ ነች ልጄ፣ ሾፌሯ ነህ እና እርዳት፣ ተንከባከባት። ሰላም አደርሽ? ደህና ነኝ። ስታይኝ ምን ነው ደህና አልመስልም? እንዳመለኛ ሰው ደህና አደርሽ አትበለኝ። ያደረግከው ነገር እንዳትረሳሽ። በጣም ደህና ነኝ። ገሊላ እውነቱን ልንገርሽ፣ ይኸውልሽ እኔ ይሄ ብሩ የሚባለውን ሰው ከዓመታት በፊት ነው የማውቀው። በቃ ይሄ ገንዘብ ያላቸውን ሴቶች ምናምን እያደነ አፈቀርኩሽ በሚል ምክንያት ገንዘባቸውን እየተቀበለ የሚጠፋ ሰው ነው። አፍንዝጋ አንተ አፍንዝጋ። የኔ ብሩ ነው እንደዚህ የሚያደርገው? ይኸውልህ ትሰማኛለህ? የኔን ብሩ ጠንቅቄ አውቀዋለሁ። ሄሎ ገሊላ። እሺ እመለሳለሁ። ሄሎ እቴ። ኧረ በሰላም ተጠናቀቀ ቀዶ ጥገናው? ደስ ይላል በጣም። በቃ እንግዲህ አንድ የጀመርኩት ስራ አለ። እስኪ አመቻችቼ ብቅ እላለሁኛ። እሺ እኔ እናት ቻው፣ ሰላም ሁኚ። ተመስገን።
ለአባዬ ራሱ ነገሬው እንዴት ደስ እንዳለው። በጣም ደስ ይላል። በቃ ስለዚህ ነገ ቢሮ ተገናኝተን ስለ ሰርጉ አንዳንድ ወጪዎች ምናምን በዛው እናወራለን አይሻል? እንዴ ምን ችግር አለው ታዲያ? ጽዳቷ እኮ በጠዋት ነው የምትገባው ልታጸዳ። ስለዚህ ቁልፍ እሷ ጋር አለ፣ ከሷ መውሰድ ትችላለህ። እሺ አሁን ደውዬ እነግራታለሁ። ቻው። እሺ በጣም ደስ ብሎኛል። የእህት ጉዳይ በጣም አሳስቦኝ ነበር። እኔ ራሱ በጣም ጨንቆኝ ነበር። አሁን ግን ተገላገልኩ። ሴትዮስ እንዴት ነች? ለካ አልነገርኩህም። ሰማያዊ ስለ ሰውየው ነግሬያት በቃ እብድ ነው የሆነችው። ከስራው ላባረረች። ምን አባረረችኝ ስትል አሯሩጣህ ነው ወይስ አስወጥታ? አንተ ደግሞ አትቀልድ እባክህ። ከስራ ውጣ ምናምን ብላ አባራኝ ነበር። በኋላ ላይ ግን ራሷ መልሳ ደውላ ያልሰራበትን የወር ደመወዝ ስለወሰድክ ነገ ጧት ተመልሰህ ገብተህ ስራ ጀምራለች። ወደ ስራ መመለስ ግን ጥሩ ነው። ቀድማ ግን የሰርጓ እንቅፋት ልትሆንባት እንደምችል ማወቋ ግን ልክ ናት። እንዴት ነው ልክ የሆነችው? እንዴት መሰለ ልክ የሆነችው? አንተ ልጅቷን ታፈቅራታለህ። ከሌላ ወንድ ጋር ስታያት ደግሞ ቅናት አነሳስቶ እንቅፋት ወይ ደግሞ ጥፋት ልትሆንባት ትችላለህ። ግራ ግብት ያለኝ ነገር እንዴት ነው ሳላቀው ሳላስበው በፍቅር የወደኩት? ማደንዘዥ ይሆናል። አባዬ የመለስኩት ያልሰራበትን ደሞዝ ቅድሚያ ስለወሰደ አይደለም። እሺ ታዲያ ለምንድን ነው? የኔ አባት አንተንም ቃልህንም ስለማከብር ነው። ቃሌን ስላከበርሽልኝ በጣም አመሰግናለሁ። እንደዛ አይባልም አባዬ። ግን ቅድም ያወራነውን ነገር ሲመጣ አንተ በደንብ አድርገህ ንገረው። እሺ አስጠንቅቀው። በደንብ ነው የማስጠነቅቀው። ነገርኩህ እኮ አልሰማልከኝ። ቆይ እንዴት ነው ማታፈቅራትን ሴት ለማግባት የምትፈልገው? ምንም ፍቅር ሳይኖር ትዳር ውስጥ ከገባ በኋላ ገንዘብ ካለ ፍቅርስ ከየትስ አይመጣም እንዴ? ከየት ነው የሚመጣው? ከየትም ይመጣል። እሺ ፍቅሩ መጣ እንበል። እሺ አንተ እንደሆነ የሚላክልህ ሳንቲም ከሁለት ከሶስት ቀን አያልፍም። ከዛ በእሷ ብር ነው የምትኖረው። ስራ አትሰራ አንተ። የእሷ ገንዘብ ማለት እኮ የኔ ነው። በቃ ፍቅራችንን እያጣጣምን ገንዘቧን እየመነዘርን መኖር ነው። አሁን ገና ይኸውልህ ለምን ሚስት እንዳላገኘህ ገባኝ። ለምንድን ነው እንዴ? ይሄ አስተሳሰብህ ነዋ። እንዴ ይኸውልህ በዚህ አስተሳሰብህ አይደለም ሚስት የምትሆንህን ሴት ማለት ነው እንዲህ ሰላም የምትልህ እንኳን ሴት አታገኝ። ቀልደኛ ጭራሽ በሴት ብር ለመኖር ምን አለ? ሙሉ እጅ እግር አለ። ወጥተህ ተፈተፍ ብለህ ሰርተህ አትበላ? ና በል ተነስ። ሳለ በጣም ደስ ይላል። አሜን ጋሼ። እርስዎ ብሩን ባይሰጡኝ እህቴ ማዳን አልችልም ነበር። ጋሼ በጣም ነው የማመሰግነው። ግድ የለም ምስጋና አያስፈልግም። ግን አንድ ነገር ልነግርህ እፈልጋለሁ። ይንገሩኝ። ምንድን ነው? ልጄ ገሊላ እኔን አያት አድርጋ መደሰትና ማስደሰት ነው ህልሟ። ይህን ህልሟን ለማሳካት ስትጥር ብዙ ጊዜ ከሽፎባታል። አሁን ደግሞ የሚወዳት የምትወደው ከነጎደሏ የተቀበላትን አግኝታ ወደ ጋብቻ ጉዞ መጀመሯን አውቀሃል። አዎ ሲያወሩ ሰምቻለሁ። ስለዚህ ካንተ ጋር የተጋጫችሁትም እሱን ገላመጥከው አፍጠህ አየኸው በሚል ነው አይደል?
አሁን ስለ ሰርጉ እንድናወራ እየመጣች ነው። አዎ እንዴ ሙሉ ወጪውን እነሱ ነው የሚያወጡት። እንደኛማ ምንም አናወጣም። ምን ሆነሽ ነው? አዎ እየጠበቅኳት ነው፣ እየመጣች ነው። ያለውን ነገር በደንብ እናወራለን። አረ ችግር የለውም በቃ እንዴ ነገርኩሽ እኮ በቃ ሁሉ ነገር አስረድቻታለሁ። እኛ ምንም ሳንቲም አናወጣም እንዴ በቀላሉ እኮ ነው እጄ የገባችው። ምን ሆነሽ ነው? እሺ 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 ወይ እንዴ ሰርጉ ከባድ ሰርግ ነው የሚሆነው እንዴ ወጪው ራሱ ከ4 ሚሊዮን ብር ምናምን በላይ ነው። አዎ እንዴ ምን ሆነሽ ነው? አዎ እንደውም ግማሹን ብር በእኔ አካውንት ለማስገባት እየሞከርኩ ነው። ከሆነ ለልማ ምን ችግር አለ? ሁሉንም አካውንት በእኔ አስገባለሁ። ከዛም በኋላ አስበሽዋል ከሚኖረን ብር ጋር ጨማምረን ያበደ ላይፍ ነው የምንኖረው እኮ። አዎ ከአንቺ ጋር ነው መኖር የምፈልገው። እያወቅሽ ምን ሆነሽ ነው አንቺ? እሷማ በቃ የወደድኳት ያፈቀርኳት መስሏት ደስታዋን ልነግርሽ አልችልም ብታይ። አረ በጣም መገርም ሴት ናት እንዴ በደስታ ልሰክር ብታያት። ደሞ እኮ ጨላዋን ፈልጌ እንደመጣው ብታቅ ኖሮ ራሷን ነበር የምታጠፋው። በፍጹም አላጠፋም። አንተን ነበር ማጠፋ ውሻ ልክስክስ። ለምንድነው ግን እግዚአብሔር ይሄን ያህል እንድጎዳ የሚያደርገኝ? ለምንድነው ተመሳሳይ ባህሪ ያላቸው ወንዶች ወደ ህይወት የሚልክም? ቆይ ምን አጥፍቼ ነው? እባክሽ ገሊላ በቃ አታልቅሽ። ሁሉም ነገር የሆነው ለበጎ ነው። እባክህ ይቅርታ አድርግልኝ። ያልከኝን ባለመስማቴ ክፉ ነገር ስለተናገርኩ እባክህ በጣም ይቅርታ አድርግልኝ። አረ ምንም ማለት አይደለም። አንቺ እኮ ልክ ነበርሽ። እሱን ነው እንጂ ማመን ያለብሽ እኔን አልነበረም። ደግሞ እኔ አዘንኩልሽ እንጂ አልተቀየምኩሽ። በጣም አመሰግናለሁ። እኔ በተደጋጋሚ ጊዜ ከጥፋቴ መማር አልቻልኩም። ቅጣት ይገባኛል ይገባኛል። በቃ እባክሽ ገሊላ አታልቅሽ አታልቅሽ። ይኸውልሽ ካለፈው ስህተትሽ ተምረሽ ቀጣዩን ማስተካከል ነው እንጂ እኮ ስላለቀሽ የምቀይረው ነገር የለም። ይበልጥ ነው የምትጎጂው። እባክህ አንድ ነገር ላስቸግረው። ምንድን ነው? አባቴ ዘመድ ጥየቃ ሄዷል፣ ቤት የለም። በዛ ላይ ደግሞ እንደዚህ ሆኜ እንዲያየኝ አልፈልግም። ለዛሬ ብቻ ከጎኔ መሆን ትችላለህ?
ስፈጠር እንዲሆኝ አልተፈጠርኩም። ከልጅነቴ እስከ 22 ዓመቴ ድረስ እንደ ማንኛውም ጤናማ ልጅ ቦርቄ ሮጬ እየተጫወትኩ ነበር ያደግኩት። ካደግኩ በኋላ ብዙ ወንዶች በቁንጅና የተማርከው በእኔ ፍቅር ወድቀዋል። በእኔ ፍቅር ወንዶች ተጣልተውብኛል፣ ሴቶች ቀንተውብኛል። የ22 ዓመት ልደቴን ካከበርኩ ከቀናት በኋላ እኔና እናቴ በመኪና እየሄድን ድንገት ሳናስበው ፍሬን እምቢ ያለው ከባድ መኪና በከባድ ፍጥነት መጥቶ ከኛ መኪና ጋር በጎን ተጋጭቶ ከአንድ የአጥር ግንብ ጋር አጣበቀን። እናቴ ወዲያው ህይወቷ አለፈ። እኔ ከባድ የአካል ጉዳት ስለደረሰብኝ ራሴን እንደሳትኩ ሆስፒታል ከገባው ከቀናት በኋላ ነቃው። ስፓይናል ኮርዴ ስለተሰበረ ቆሜ መራመድ እንደማልችል ተነገረ። የእናቴ ሞት፣ የኔ አካል ጉዳት፣ በሁለቱም ሀዘን ለአመታት ክፉኛ ተጎዳው። በእኔ ሀዘን፣ በእኔ መቆዘም፣ በእኔ ተስፋ መቁረጥ ከኔ ይበልጥ አባቴ ተጎዳ። የአባቴ ጉዳት ክፉኛ ሲያሳስበኝ ለሱ ስል መጠንከር መኖር እንዳለብኝ ወስኜ ራሴን ቀየርኩ። ትምህርቴን ቀጠልኩ፣ ጨረስኩ። ድርጅቱን ማስተዳደር ጀመርኩኝ። ህልሜ ግን ባል አግብቼ ልጅ ወልጄ አባቴን አያት አድርጌ ማስደሰት ነበር። በተደጋጋሚ ሞከርኩኝ። አካል ጉዳተኛ መሆኔን ሲያውቁ የቀረቡኝ ወንዶች ሁሉ ይሸሹኛል። የሚቀርቡኝ ደግሞ እኔን ፈልገው ሳይሆን ብሬን ብለው ነው የሚመጡት። በተደጋጋሚ ባመንኳቸው ወንዶች ተጎዳሁ፣ በጣም ተጎዳሁ። አንተ ምን አይነት ባለጌ ነህ ግን? ሰክሬ ስታይኝ እንደፈለክ አደረከኝ፣ ተጫወትክብኝ አይደለ? ምን አይነት ሰው ነህ? አረ ይኸውልሽ ሁሉም ነገር የሆነው እኮ በራስሽ ፍላጎት ነው። እውነቴን ነው። ዝም በል፣ ምንም አትበል በቃ። እንዴት ነው አንተ ላይ ፍላጎት ላሳይ የምችለው? እንዴት እንደዛ ታስባለህ? እውነቴን ነው። ካላመንሽኝ በፈለግሽው ነገር ልማልልሽ። ዝም በል። በእውነት አንቺ ራስሽ ነሽ ሁሉንም ነገር የጀመርሽው፣ ያውም ደስተኛው ነሽ። ምንድነው ሀሳብህ? ሳትደብቅ ንገረኝ። ኧረ ጋሼ ሁሉም ነገር ሳናስበው ነው የሆነው። እውነት ገሊላ ብሩ በተባለ ሰው ተናዳ እዚህ ቁጭ ብላ መጠጥ እየጠጣች ነበር። ከዛ እኔ ብቻዋን ትቻት ልሄድ አልፈለኩኝም። እሷ ስትጠጣ እኔም አብሬያት ጠጥቼ ትንሽ ሞቅ ብሎኝ ነበር። በኋላ ላይ በጣም ስትሰክር ጊዜ ላስተኛት ወደ መኝታ ቤት ተሸክሚያት ይዣት ከሄድኩ በኋላ አልጋ ላይ አድርጊያት ድንገት ሳናስበው ነገሮች ተቀየሩ። ልጄን ሌላ ነገር አስበህ የቀረብካት ከሆነ እገልሃለሁ። ልጄ በተደጋጋሚ ነግሬሻለሁ። ህይወት የራሷ መንገድ አላት። እሷ በፈለገችው መንገድ ትመራናለች እንጂ እኛ በፈለግነው መንገድ መሄድ አንችልም። አዎ አባዬ፣ አሁን ነው ምክርህ በደንብ የገባኝ። እኔ በራሴ መንገድ ሄጄ ነገሮችን ካላሳካው ብዬ እሯሯጣለሁ እንጂ በቃ እኮ እግዚአብሔር ካልፈቀደው ምንም ነገር አይሆንም። አዎ ልክ ነሽ። ፈጣሪ የፈቀደው ነው የሚሆነው። ልጄ ሰውነት የሚያፈቅርሽ ይመስለኛል። ከሁኔታው እንደተረዳሁት ከሆነ አዎ የሚያፈቅረኝ ይመስለኛል። እንግዲህ እውነት የሚያፈቅርሽ ከሆነ ራሱ ፈልጎሽ ይመጣል።
የማያፈቅረኝ ከሆነ ግን አይመጣም። ቢመጣስ ያንቺ ምላሽ ምንድን ነው? አንተ በእናትህ ምን እንደምላት ጨነቀኝ። አንተ ምን ያስጨንቃል? በቃ አቅፈሽኝ ስትስሚኝ እኔም ደንግጬ ነው የሳምኩሽ ሳላቅ ነው በላት። ቆይ እሺ እሷ እንደምታፈቅረኝ በምን ላቅ እችላለሁ? ማለት እኔ ብቻ ነኝ እኮ እያፈቀርኳት ያለሁት። እሷ ካላፈቀረችኝስ? እሱን በምን ታውቃለህ ካልነገርካት? እሷም እኮ ምናልባት እኮ ታፈቅር ይሆናል። እሺ ምን ብዬ እንዴት ብዬ ነው የምነግራት? በአካል ሄደህ ነው የምትነግራት። ከፈራህ ደግሞ ከኔ ጋር አብረህ መሄድ ትችላለህ። እባክህ እኔ ትዳር መፈለግ የሚለውን ነገር እኔ ማትቻለሁ። እንዴ ለምን ተውከው? ትዳር ፍቅር ከፈጣሪ የሚሰጥ ስጦታ እንደሆነ ተረድቻለሁ። እሱንም አንተ በመከርከኝ ነገር በመጨረሻ ሰዓት ገባ። አይ ገሊላ አፍቅሬሻለሁ። ታገቢኛለሽ? ከነ ጉድለቴ ሁልጊዜም ካጠገቤ ለመሆን ቃል ትገባለህ? አዎ ያፈቀርኩሽም ከነ ማንነትሽ ነው። ምንም ነገር አይለውጠኝም። ቃል እገባልሻለሁ። ሰውየው እስከ ዛሬ ድረስ ስትፈልግ የነበረውን ነገር እዚሁ አገኘኸው አይደል? እንኳን በደህና መጣ። አንተ ሚስትህን ይዘህ ግባ። እኔም ፍቅሬን ማለቴ ሚኪያስ ስንታየው እባላለሁ። ገሊሎ እባላለሁ። ከፈለግሽ ግን ቅጥል ስም አለኝ። ፋቱ ምናምን ብለሽ ልትጠሪኝም ትችያለሽ። ቅጽል ስም አውጪለት በቃ ፋቱ